እሱ መጣ። ችግር የለውም። በቃ የጠየኩሽን መልሽና ትሄጃለሽ። እማዬ ይሻላል? አዎ። ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየኩሽን ጥያቄ መልሽልኝ። ምን እማዬ? አሁን ስለ እናትና ስለ አባትሽ አንድ ባንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ስለ ቤቴን ማዳን አለብኝ። ይህንን ለማድረግ ደግሞ ምን እንደተፈጠረ ማወቅ አለብኝ። ሰላም፣ ዳጣ፣ አሁን የተወለደው ልጅ አቢጌል፣ ደሬ ምንድን ነው የተፈጠረው? ግድ የለም እሱ ጊዜ ይወስድ። የት ነበራችሁ? አቢጌል እንግዲህ እየተሰቃየች ትገኛለች። በምትሄድበትና በምትቀመጥበት ቦታ ላይ ሁሉ እየመጣባት ተቸግሯለች። እጅግ በጣም ትልቅ ችግር ውስጥ ገብታለች። እንግዲህ የአቢጊዳ እናትም እንዳያችሁት ዳጣን ስለ እናትና ስለ አባትሽ እንድትነግሪኝ እፈልጋለሁ ሁሉንም ነገር ብላ ትላታለች። ሰላምን ከዚህም በፊት ታውቂያታለሽ ወይ ትታወቃላችሁ ወይ በማለትም እንግዲህ እየጠየቀቻት ትገኛለች። እሷም ሰላምን እዚህ ቤት እንጂ ከዚህ በፊት የማውቀው አላቃትም ብላ ትላታለች። እንዴት ነው ካዲያ አሁን እኔ ምንም ነገር ምክንያት አልፈልግም፣ ሁሉንም ነገር እንድትነግርኝ ነው የምፈልገው ብላ ትላታለች ማለት ነው። እንዴት ነው እሱ የምትነግሪኝ ትላታለች። እንግዲህ ዳጣም እጅግ በመደንገጥ እኔ ምንም ነገር የምነግርሽ ነገር የለም፣ እኔ ሰላምን የማውቃት እዚህ ቤት ነው እና ምንም ነገር የምነግርሽ ነገር የለም በማለትም እንግዲህ ትመልስላታለች። እሷም ወደዚህ ወደዛ ሳትይ የምጠይቅሽን እያንዳንዱን ነገር ካልነገርሽኝ በፍጹም አልለቅሽም ብላ ትላታለች። ዳጣ እንግዲህ ሽንቴ መጣ ብትላትም ልሰማት አልቻለችም ማለት ነው። ሆኖም እንግዲህ እንዳያችሁት ደግሞ ስጠይቀውም ነበረ እንግዲህ ስለ ሰላም እና ስለ ዳጣ ስለ ሰላም ሲነሳበት እንግዲህ አቶ ደረጀ ምንም አይነት ምላሽ አይሰጥም እንደምታውቁት ማለት ነው። ቶሎ ነው የሚናደደው። እንግዲህ ይህንንም ሰላም ደውላለት መተህ ልጅህን አታየውም ወይ? ልጅህን ለምንድን ነው መተህ የማታየው? እኔም ወደዛ ቤት መመለስ እፈልጋለሁ ብለው ነበረ። እንግዲህ ይሄንንም ስትለው እሱ በፍጹም ወደዚህ ቤት አትመለሽም ብሏት ነበረ እና አሁን ሰለኔ ሁሉንም ነገር ለዳጣ መንገር አለብኝ ብላ ትለዋለች። በፍጹም እንደዛ እንዳታደርጊ ብሎ ይላታል። እንግዲህ እኔ እዛም መመለስ እፈልጋለሁ ስትለውን ፈቃደኛ አይደለም። ሆኖም እንግዲህ ማርታ ስለ ሰላም ወደዚህ ቤት መመለስ ትፈልጋለች ብላ ስትለው በፍጹም እዚህ ቤት መመለስ የለባትም ይላታል። እንግዲህ ወደዚህ ቤት የማትመለስ ከሆነ እንዴት ነው የምትሆነው? ገና አሁን እኮ ደረጀ ምን ነክተዋል? ወዴት ትሄድ ብላ ስትለውም እራሷን ችላ እንድትቀመጥ ፈልጋለሁ፣ እዚህ ቤት በፍጹም አትመጣም ይላታል። እሱም በፍጹም አትመጣም ስትለው እንግዲህ እሷ ወደ ሀሳብ ውስጥ ትገባለች። የዛኑ ጊዜ ወደ ማሰብ ትገባና ይሄ አቢጊዳ የምትለኝን ነገር አሁን ላይ ሁሉንም ነገር ወደ ኋላ ተመልሼ ማየት አለብኝ። ደረጀንም ሆነ ሰላምን አሁን የተወለደውንም ልጅ ሁሉንም ነገር ማስተካከል አለብኝ በማለት እንግዲህ እየተናገረች ትገኛለች ማለት ነው። ሆኖም ዳጣም እንግዲህ ከናታን ጋራ ወደ ውጭ ወጥተው ነበረ። ናታንም እንዴት ናት ሰላም ልጇስ እንዴት ነው ብሎ ሲላት ልጇም ደህና ነው እና እደሪ ብላኝ ነበረ ያንተ ናፍቆት አላስቀምጥም ሲለኝ ወጥቼ መጣው ትለዋለች። እሷም እንደዛ በምትለው ሰዓት አይ አሪፍ ነው እንኳን መጣሽ እያለ እንግዲህ አሁን ወደዛ ቤት መመለስ አለብሽ ብሎ ይላታል። እሷም ወደዛ ቤት ለመመለስ እንግዲህ ፈቃደኛ
አይደለችም፣ እሷም ወደ ልትመጣ ነው ብላ ትለዋለች። እንግዲህ በጣም እያሰቡ ሆኖም ስለ እናትሽ እና ስለ አባትሽ እንዴት ነው የምታስቢው? አሁን እውነት እትዬ ከሰማች ስለ ደረጀ አባቴ መሆኑን ታኖረኛለች ብሎ ሲል አታኖርሽም እያላት ነው። እንግዲህ ሰላም እናቷ መሆኗን እሷ የምታውቀው ነገር የለም። ሆኖም እንግዲህ ወደ ቤት ይመለሳሉ። ወደ ቤቱም ሲመለሱ አቢጊዳ እንግዲህ አሁን ላይ እንደ እብድ እየሆነች ነው። በህልሟ ሁሉ በምትሄድበት እየመጣባት ነው። እና ከየት ነው የምትመጡት ብላ ስትላቸው ከእነሱ ኋላ የገደለችው ልጅ ያለ መስሏት እጅግም ደንግጣ ነበረ። ምን እየሆንሽ ነው ያለሽው? ምንድን ነው እሱ ብሎ ሲል እንግዲህ ከየት ነው የምትመጡት ብላ ታፋጥጣቸዋለች። ሆኖም እንግዲህ እንደሚያገባትም ስትነግረው በፍጹም እንደማያገባት ነግሯታል። እናቷንም እንግዲህ ወደ ውጭ ሀገር ሸኘኝ፣ እኔ እዚህ መኖር አልፈልግም፣ እዚህ ከሆንኩኝ ያስሩኛል ብላ ትላለች። እሷም ቢያስሩሽም ግዴታ እዚህ ነው መሆን ያለብሽ ብላ ትላታለች። አንቺ ከሄድሽ ደረጀና የውሃ ተጠያቂ ስለሚሆኑ ብላ ትመልስላታለች። እና እንዴት ነው ደግሞ እሱን ትተሽ የምትሄጂው ትላታለች። እሷም እንግዲህ አላገባሽም፣ ሴት ልጅ እንኳን ከዚች ምድር ላይ ብትጠፋና አንቺ ብቻ ራሱ ብትቀሪ አላገባሽም ብሎኛል ብላ ትላታለች። እሷም እንግዲህ እጅግ በጣም ትደነግጣለች ማለት ነው። እንዴት ነው እንደዚህ የሚለኝ? እንዴት ነው እንደዚህ? እኔ እኮ ነግሬሽ ነበረ እሱን ናታንን እንድታገቢ ብዙ ጊዜ ነግሬሽ ነበረ። ሆኖም ግን እውነቱን ነው፣ ጨካኝ፣ ሰውን የምትገል፣ ሰው የሚላትን የማሰማ ማንም አይፈልግም ብላ ትላታለች። ሳልገል በፊት እኮ ነው እንደዛ ያለኝ። ስለዚህ እሱ ስለማገባኝ ከዚያ ገል ሊሄድ ብላ ትላለች። እሷን በፍጹም እያለቻት ትገኛለች ማለት ነው። እንግዲህ አቢጊዳ እንደዛ ቢሆንም ውሃ ደግሞ እየተቀበረበት ቦታ ላይ ጤፍ ተዘርቷል ብለዋት ነበረ። እሷም ለአርጎ ስትነግረው ነበረ ጤፍ ዘርተናል እያለች፣ እሱም ለካ ጓደኛዬን እዛው መተውት ነው እያለ እሱም አሁን እንግዲህ ጥርጣሬ ውስጥ ገብቷል። ሆኖም እንግዲህ በፍጹም ይሄ ነገር እንደዚህ መቀጠል የለበትም፣ አቢጊዳ መጋለጥ የለባትም እያለች ነው ዳጣ። እንግዲህ እትዬም ደግሞ አቢጊዳ ማን አየ ማንም አያጋልጣትም እያለች ነው። ሆኖም ዳጣ ድራማ እጅግ በጣም አስተማሪና ተወዳጅ ድራማ ነው። እንግዲህ የሰው ልጅ ሰው የሚለውን ካልሰማ መጥፎ ነገር ላይ እንደሚወርቅ አሁን አቢጊዳ በጣም ነበረ እናቷም አባቷም ሲመክሯት፣ እሷ ያለችው ብቻ እንዲሆን በምታደርግበት ሰዓት ነው አሁን እዚህ ትልቅ ችግር ላይ የወደቀችው ማለት ነው። እንግዲህ አቢጊዳ ሁልጊዜም በራሴ ልኑር፣ በራሴ እንደዚህ ላድርግ እያለች ነው እዚህ ደረጃ ላይ ደረሰችው። የዋ ደግሞ እንግዲህ ያየችውን ነገር መደበቅ ስለማትችል ለአርዱ እንግዲህ እንደመታችውም አቢጊዳ እያለቀሰች እንደሆነችም ነግረዋለች። እሱም እንግዲህ አቢጊዳ ለምንድን ነው የምታለቅሰው? ምን ሆና ነው የምታለቅሰው? በማለትም ጥርጣሬ ውስጥ ገብቷል ማለት ነው። በእርግጥ ዛሬ ላይ የምታሳዝነው ዳጣ ነው። የፖሊስ ጥያቄ ሲመታባት እንግዲህ እየተብረተበተች ነበረ። እንግዲህ እሷ አምና ከተናገረች ከዛ ቤት መውጣቷ እርግጥ ነው ማለት ነው። ከዛ ቤት ደግሞ ሄደች ማለት እንግዲህ አበቃላት ማለት ነው። እና እስቲ እናንተም ምን ተሰማችሁ? ከዚህ ድራማስ ምን እየተማራችሁ ነው? እንግዲህ ዳጣ እስከ ዛሬ ድረስ ሰላም እናቷ መሆኗን አታውቅም። ሰላም ግን አውቋ ለአቶ ደረጀ ብላ ዝም ብላለች። እንግዲህ አሁን ላይ ደግሞ የተወለደው ልጅ በራሷ ፍላጎት በራሷ የሆነችበት ነገር ነው። ሆኖም ደረጀም እንደዛ እያላት ነበረ። እንግዲህ ለደረጀ ትዳሩን እንደሚያጣ እርግጠኛ ነን። ሀብትን ነው የፈለግሽው? ንብረት ነው ወይ የፈለግሽው? ይህንን ያለውን ነገር ልስጥሽ ብሎ ቢላትም እሷ ምንም ነገር አልፈልግም፣ ወደዛ ቤት ብቻ መመለስ ነው የምፈልገው ነው እያለች ያለችው። እንግዲህ በጣም የምትገርም እናት ማለት ነው። እንግዲህ ቢያንስ እንኳን ልጇን አግኝቷ ያኔ ቃል የገባችውን ነገር ለማንም እንደማትናገር ቃል እየገባች ነበረ ያየ ነው። ያንን ነገር ትታ እንግዲህ አሁን ለትዬ ይናገራለሁ እያለች ነው የምትገኘው። እና ለሷ ነገረች ማለት ነገሮች ሁሉ
ተበለሻሹ ማለት ነው። እና እስቲ እናንተ ደግሞ ምን ታስባላችሁ? አሁን ሰላም ናት ጥፋተኛ ወይስ አቶ ደረጀ ነው ጥፋተኛ ማለት ነው? እንግዲህ አቶ ደረጀ በፍጹም እንግዲህ እዚህ ቤት አትመጣም ስላለ ሰላም እጅግ እያዘነች ነው ማለት ነው። እንግዲህ ሰው እዛ ቤት መጥታ ልትኖር ራሱ ማሰብ የለባትም ብዬ ነው ማስበው። እና እናንተም የተሰማቸው ስሜት ኮሜንት ላይ አድርጉ። አቢጊዳ እንግዲህ እጇን መስጠት አለባት። እዛ ጋር ሰውን ቀብሮ እንዴት ነው የሚቀመጠው? ቤተሰቦቿ ራሷም ወንጀለኞች ናቸው፣ የወንጀል ተባባሪ ሆኑ ማለት ነው ብዬ ነው ማስበው። እንግዲህ አሁን የውሃ ሄደዋል አርዱ ስለነገረችው አርዱ በመጠራጠር እንግዲህ እሷ ያየችውን ነገር ስለማትዋሽ ሞኝም ስለሆነች ስለሚያውቅ ወደ ቤት ሊመጣ አስቧል ማለት ነው። ያ ቤት መጥቶ ያንን ሬሳ ካየ እንግዲህ ሁሉም ነገር ወደ እስር ቤት ወደ ሕግ እጅ ይገባል ማለት ነው። እንግዲህ በዛን ሰዓት እነሱም ተጠያቂ ይሆናሉ ብዬ አስባለሁኝ። እንግዲህ እናንተም ሀሳባችሁን አስቀምጡ። አቢጊዳ እንግዲህ ከዚህ ብዙ ነገር ትማራለች። እኛም ብዙ ነገር እንማራለን። እልከኝነት፣ እምቢ ማለት፣ ትዕቢተኝነት፣ ቤተሰብ የሚለንን የማንሰማ ሰዎች ከዚህ በጣም ብዙ ነገርን እንማራለን ማለት ነው። እና የሰው ልጅም ደግሞ ወርቁ እንደማይቀር በዚህ መማር እንችላለን። እንግዲህ ዳጣ ከምን ተነስታ እዚህ ደረጃ እንደደረሰች ገናም ደግሞ የሚጠብቃ ብዙ ፈተናዎችን ቢኖር ወድቋ አትወድቅም ማለት ነው። እና መልካምን መስራትና ክፋትን መስራትን ብዙ ትምህርቱ ይሄ ድራማ ብዙ ትምህርት በውስጡ ያዘለ ነው። በጣም ነው የሚያስተምረው ብዙ ሰዎችን፣ እኛም እየተማርንበት ነው። እናንተም እስቲ ሀሳባችሁን አስቀምጡ እያልኩኝ እንግዲህ ለዛሬ ያዘጋጀውላችሁ ይሄንን ይመስላል ማለት ነው። በጣም አመሰግናለሁ።